ግንቦት አንድ ከፀሐይ 7 እጅ የምታበራ የመልኳ ደም ግባት ከማርና ከስኳር ይልቅ ደስ የሚያሰኝ የእግዚአብሔር ስጦታ የሆነች ድንግል ማርያም ተወለደች። ልደትሽ ልደታችን ነው። እንኳን ለእመቤታችን ለቤዛዊተ ዓለም ለቅድስት ድንግል ማርያም የልደት በዓል በሰላም አደረሰን። እንዴ ኦርቶዶክሳውያን የእመቤታችን ልደት ደረሰ እኮ። ኮሜንቱን ልደታ ለማርያም እያላችሁ አጥለቅልቁት። በዚህ አጋጣሚ ወላዲተ አምላክ እመብዙኃን እመብርሃን የብርሃን እናት እሷን ይዞ ያፈረ አለ? እነሆ ሆነ ደስታ በእመቤታችን በማርያም ልደታ። እመቤታችን ግንቦት አንድ ቀን በሊባኖስ ተራራ ተወለደች። እመቤታችን ከቤት ውጪ በተራራ በመወለዷ በአካባቢው የነበሩ ነዋሪዎች የተለያዩ ቶሎ የሚደርሱ ምግቦችን በመያዝ መጥተው መጠየቃቸው ምክንያት በማድረግ ኢትዮጵያውያን በዓሉን ከቤት ውጪ ያከብሩታል። አረ አሚን በሉ። ድንግል ማርያም ሸክማችሁን ታቀልላችሁ። አሚን በሉ። ቋጠሯችሁን ትፍታላችሁ። እመቤቴ እንባችሁን ታብስላችሁ። ድንግል ማርያም ሞገስ ትሁናችሁ። አግኝታችሁ አትጡ። እመብርሃን ሰው በልካችሁ ሰርታ ትስጣችሁ። እምትበሉትን እንጀራ ትስጣችሁ። አረ ድንግል ማርያም ቤታችሁ ትግባ። ዓለም ሁሉ ይስማ ማርያም አማላጅ። ዓለም ሁሉ ይስማ ማርያም አማላጅ። አማላጅ ድንግል አማላጅ አማላጅ ድንግል አማላጅ አማላጅ ድንግል አማላጅ አማላጅ ድንግል አማላጅ። አትደንግጡ። እመቤታችን ወላዲተ አምላክ ቤዛዊት መሆኗን ለዓለም መስክሩ። ከቀን ሁሉ የተመረጠ ቀን ድንግል ማርያም የምትከበርበት ቀን ነው። ለምን? እሷ ዘመናችን ናት። እመቤታችን እድሜያችን ዘመናችን ናት። ነፍሴ ጠበቃ ድንግል ናት፣ ነፍሴ ጠበቃ ድንግል ናት። የዛሬዋ ልደታ ማርያም ከኃጢአት በስተቀር የልቦናችሁን ሁሉ መሻት ትፈጽምላችሁ። ፍስሐ ኮነ በልደታ ለማርያም። ሰላም ውድ የዚህ ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን፣ እንኳን ለግንቦት አንድ ልደታ ማርያም ዓመታዊ ክብረ በዓል በሰላም አደረሳችሁ። በዛሬ ቪዲዮ በዓሉን በማስመልከት ግንቦት አንድ ልደታ ማርያምን ለምን እናከብራለን በሚል እየተማማርን ቆይታ የምናደርግ ይሆናል። እንዲሁም ለግንቦት አንድ ንፍሮ ለምን ይዘጋጃል የሚሉና ሌሎችም ግንቦት አንድ ልደታ ማርያምን የተመለከቱ ትምህርቶችንና ዝማሬዎችን የምንመለከት ይሆናል። ሁላችሁም ኮሜንት ላይ ልደታ ማርያም እያላችሁ ኮሜንቱን አጥለቅልቁት። ወደ አዘጋጀንላችሁ ቪዲዮዎች ከማለፋችን በፊት ለብዙ ኦርቶዶክሳውያን ይህ ቪዲዮ እንዲዳረስ ሁላችሁም ቪዲዮን ላይክ በማድረግ ጀምሩ። ቢያንስ 10,000 ላይክ እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ በቀጥታ ወደ መጀመሪያ ቪዲዮ እናልፋለን። ግንቦት አንድ ልደታ ማርያምን ለምን እናከብራለን? ወደ ቪዲዮ። ዛሬ እሳቱን የቻለችው አማናዊት ቁጥቋጦ ከቅድስት ሐና የተወለደችበት ዕለት ናት። በእውነት ያሬድ ዘመረ በቃለ ኃይሉ ዘይፌትት በረደ ድንግል በከርሳ ግመረት ነደ እምግርማ እበዩ ሙሴ ዘሪደ እሞላዲቶ ኮነቶ ገሃደ። በክረምት ወቅት በረዱን የሚፈረካክሰው ሙሴ ሲና ተራራ ላይ የተንቀጠቀጠለት ነዲዱን እሳት ድንግል ማርያም በማህፀኗ ተሸከመችው። መሸከም ብቻ አይደለም፣ እናቱን ወላጁን ሆነችው። የእሳት እናት ቅድስት ድንግል አማናዊት የሲና ሐመልማል ቅድስት ድንግል ዛሬ ከቅድስት ሐና ተወለደች። በዓሉ እጅግ ደስ ያሰኛል። የእመቤታችን በረከት በመላእክት የሚሰጥበት ነው። ለመምህራችን ለመጋቢ አዲስ ለዶክተር ሮዳስ ታደሰ ቃልዮትን ያሰማልን። እመቤታችን በዚህች ዕለት የተወለደችበት ቀን በመሆኑ በዓሉን እናከብራለን። ግንቦት አንድ ንፍሮ ለምን ይዘጋጃል? በቀጣይ ቪዲዮ የኔታ እዝራ አዲስ ያስተምራል። በጥሞና እንከታተል። ንፍሮም ከውጭ የሚበላበት ዝክሩም ከውጭ የሚዘከርበት ተደጅ የሚሆንበት ምክንያት የመጀመሪያውን የጥንቱን እመቤታችን ስትወለድ ከቤት ስላልተወለደች ከሊባኖስ ዱር ውስጥ ስለተወለደች ሐና ቤት ስላልነበራት ከውጭ ስለተወለደች ዛሬ በውጭ የሚሆነው ንፍሮ ዳቦ ከውጭ የሚበላ የግንቦት ልደታ የእመቤታችን ከቤት ሳይሆን ከጫካ መወለዷን ሐና ልጇን ድንግል ማርያምን ወደፊትም የላት ወደ ኋላም የላት አንዲት ልጅ ናት። አንዲትም ልጇን ወለደቻት ከዱር ጫካ ስለሆነ ዛሬ በውጭ ንፍሮ የሚቀቀል ከውጭ የሚበላበት ምስጢር ይህ ነው ማለት ነው። ስትወለድ አካባቢው
ሰው አልነበረበትምና ኢያቄም ሐና ስትወልድ አራስነቷ ወደ መንደር ሄዶ ስመ እግዚአብሔር ጠርቶ ያመጣው የተቀበለው ሰዎች የተዘከሩት ሰዎች የሰጡት ንፍሮና ዳቦ ቆሎ ነበረ። ለምኑ ያገኘውን አምጥቶ ለሐና ቀረበላትና ሐና ወዲያውኑ ድንግል ማርያም እንደወለደች የቀመሰችው ንፍሮ ነበር። ዛሬ በኢትዮጵያ የግንቦት ልደታ ንፍሮ ይቀቀላል፣ ዳቦ ይጋገራል። ለመምህራችን ቃለ ሕይወትን ያሰማልን። በግንቦት ልደታ ቀን ቃለ ወንጌልን የምንማርበት፣ ስለ እመቤታችን የምንማርበት፣ እንዲሁም እግዚአብሔርን የምናመሰግንበት የምንዘምርበት እንጂ ሌሎች ባዕድ ነገሮችን መፈጸም የለብንም ይሉናል። እነሆ የተወለደች የት ነው? ሊባኖስ። ለምን? እናት አባቷ ቤት አልነበራቸውም? ካል ነበራቸው። አባቷ ኢያቄም እናቷ ሐና ሕግ ተወስነው ሲኖሩ ቤት ነበራቸው። ታዲያ ለምንድን ነው እመቤታችን ከሁሉ በተለየ ሁኔታ በቤት ውስጥ ሳይሆን ሊባኖስ በሚባል ተራራ የተወለደችበት ምክንያት ምንድን ነው? ከተጸነሰችበት ሰዓት ጀምሮ ተአምር ታደርግ ነበረ። አይሁድ ብዙ ጊዜ ምቀኞች ናቸው። ብዙ ጊዜ አይደለም፣ ሁልጊዜ ምቀኞች ናቸው። ስትጸነስ አይነ ስውር እንዲበር አድርጋለች። አንድ አይና ሴት ነበረች። የዚያች አይን የሐናን ማህፀን ዳሳ አይኗን ብታሸው አይኗ ብርሃን ሆኖላታል። የሞተ ሰው ማስነስታለች። ከዚህ በኋላ አይሁድ ቀድሞ ከነዚህ ወገን የሚሆኑ ዳዊትና ሶሎሞን 40 ዘመን እንደ ሰም አቅልጠው እንደ ገል ቀጥቅጠው ገዙን። ደግሞ ዛሬ ከነዚህ የሚወለደው ምክንያቱም ሴት ትወለድ ወንድ ይወለድ አላወቁ። ከነዚህ የሚወለደው እንደምን ያደርገን ይሆን ብለው በሐናና በኢያቄም በጠላትነት ተነሱባቸው። ሐና ላይ በጠላትነት ተነሱ፣ በኢያቄም ላይ በጠላትነት ተነሱ። የእግዚአብሔር መልአክ መጥቶ ኢያቄምን ሐናን ወደ አድባረ ሊባኖስ ወሰዳት አለ። በሊባኖስ ተራራም እመቤታችን ግንቦት 1 ቀን ተወለደች። ዳቦ እየጋገሩ ንፍሮ እያነፈሩ እየቀቀሉ ሐና ካለችበት ወይም ሐና እመቤታችንን ከወለደችበት ቦታ እየሄዱ ጠይቋት። ይህ ትውፊት በቀጥታ ስለወረደ እኛም ግንቦት 1 ቀን ከቤታችን ንፍሮ አንፍረን ዳቦ ጋግረን በጋራ እንበላለን፣ እንጠጣለን። ለዚህ የእመቤታችንን በዓል በማሰብ የቀረበውን ንፍሮ፣ የተጋገረውን ዳቦ፣ የተጠመቀውን ጠላ፣ ሌላም ነገር ቢሆን መንገድ ላይ መድፋት በጣም ትልቅ ስህተት። እንደዚህ አይነቱ አምልኮ ባይድ ይባላል። እንዲህ አይነት ያልተገባ ባህል አለ። ለእነዚህ አይነት ሰዎች ይህን ትምህርት ሰምተው በሚቀጥለው ዓመት እንደሚስተካከሉ ተስፋ እናደርጋለን። ሙሉ ቪዲዮን የማህበረ ቅዱሳን ዩቲዩብ ቻናል ላይ መመልከት ትችላላችሁ። እንዲሁም መምህር ዘበነ ለማም እንዲሁ በዚህ ቀን ጥንቃቄ ማድረግ እንዳለብን አጽንኦት ሰጥተው ያስተምራሉ። ግንቦት ውስጥ ቡሃ በግ ማረድ አለብኝ የሚል ሰው ይኖራል። ለጠቋር መስዋዕት አለኝ፣ ለአዳልሞቲ፣ ለወሰንገላ፣ ለወሰንገፊ፣ ለበራ ለንጋ ሊል ይችላል። እነዚህ የዛር መንፈስ ስሞች ናቸው። እመቤታችን ተወለደች፣ ደስ አለው ዓለም። በዛን ቀን ተደሰቱ፣ መላእክትም ደስ አላቸው። ይሄን ቀን ውጭ ወጥተው ማድረግ ይቻላል። ሌላው ግን ያነሳው በጣም መጠንቀቅ የሚያስፈልገው ሰይጣን ሁልጊዜ በአንዲት ቀዳዳ እየገባ ትውልዱን መጣል ይፈልጋል። በዛን ቀን ቦረንትቻ የሚባል ነገር ይኖራል። በግንቦት ውስጥ ቡሃ በግ ማረድ አለብኝ የሚል ሰው ይኖራል። ለጠቋር መስዋዕት አለኝ፣ ለአዳልሞቲ፣ ለወሰንገላ፣ ለወሰንገፊ፣ ለበራ ለንጋ ሊል ይችላል። እነዚህ የዛር መንፈስ ስሞች ናቸው። ስለዚህ አንድ ክርስቲያን እስከሆነ ድረስ ለእግዚአብሔር ነው የሚገዛው፣ ለእግዚአብሔር ነው የሚሰግደው፣ ለእግዚአብሔር ነው የሚንበረከከው፣ እግዚአብሔር ነው የሚሰማው፣ እግዚአብሔር ነው የሚያደምጠው፣ መጨረሻውም እግዚአብሔር ነው። ስለዚህ በዚህ በግንቦት 1 ቀን ጸበል ጸዲቅ ሊያደርጉ ይችላሉ፣ ደስ ሊላቸው ይችላል፣ እግዚአብሔር ሊያመሰግኑ ይችላሉ። ቃል መግባት እንግዲህ ይሄን ካረገልኝ ነው። ስለት ሁል ጊዜ ደግሞ አለ በእኛ ቤተክርስቲያን። ስለዚህ በዛ መንገድ ይሄዳል። ዝም ብሎ ግን የመብላትና የመጠጣት በዓል ሳይሆን እግዚአብሔርን የማመስገን ድህነታችን ቀረበ ድነናልም በማለት የሚያገናኙበት ነው። የቤታችን መወለድ ያው ለኛ ደስታ ነው። የዚህን ሙሉ ቪዲዮ ኢሲ አርት ሚዲያ የዩቲዩብ ቻናል ላይ የምታገኙት ይሆናል። በድጋሚ እንኳን ለግንቦት ልደታ ማርያም በሰላም አደረሳችሁ እያልን በመቀጠል ደግሞ አጭር መንፈሳዊ ድራማ እንመለከታለን። ወደ ቪዲዮ የኔት እቺን ብር ቤተክርስቲያን ታስገቢልኝ እንጂ ደግሞ ጀመራችሁ ሌባ እንደው ፈጣሪ አባት አቤት እቺን ብር ቤተክርስቲያን እንድታስገባልኝ ነበር። እሺ እኔ ምልህ እዚህ ድረስ ከመጣ ለምን ራስ አታስገቡ? እኔ ልብሴ ቆሻሻ ነው፣ ዘበኛውም አያስገባኝም። ደግሞ ጥፋቴ ብዙ ነው። በየትኛው ስራ ይልግባ? ይኸውልህ ወንድሜ ቤተክርስቲያን እኮ ምን መጣው ሁላችንም ስለቆሸሽን ለመንጻት። ጠጋ ብለህ ለምነው፣ ይቅር በለኝ በለው። ሸክማቸው የከበደ ሁሉ ኑ ብሏል።
ሂድና ሸክምህን አራግፍ። ግን እኮ እኔ ሁሌ ነው ስህተት የምሰራው። ጴጥሮስ ሁለተኛ ዕድል ስለተሰጠው ነው ጻድቅ የሆነው። ሂድና ጠጋ በል፣ አትፍራ፣ ለምነው፣ ይቅር በለኝ በለው። እሱ እኮ ይወድሃል። ጎሽ እንኳን ጣልከው። ና በል ወንድሜ፣ ና አብረን እንግባ። ከድራማው እንድትማራችሁበት ተስፋ እናደርጋለን። እኔ ኃጢአተኛ ነኝ፣ ይህን ሁሉ በድዬ አጥፍቼ ብለን ከእግዚአብሔር ቤት መራቅ እንደሌለብን ያስተምረናል ቪዲዮ። አሁንም እንቀጥላለን። መምህር ኢዮብ የመኑ ስለ እመቤታችን ስለ ቅድስት ድንግል ማርያም ካስተማሩት ነው። ከቀን ሁሉ የተመረጠ ቀን ድንግል ማርያም የምትከበርበት ቀን ነው። ለምን? እሷ ዘመናችን ናት። እመቤታችን እድሜያችን ዘመናችን ናት። የትንቢት መከር የሸከፍንባት ማይረረ ትንቢት ማርያም ዘመነ ጽጌ እንግዳ ከጥቅስ በላይ አይደለች እንዴ እሷ? ምዕመናን እኛ ልንጠቅማት ምን ወስዳት ይመስላችኋል? አንዳንዶች ስንቱን ተጠቀምንባት ወገኖቼ። ምንም የተጠቀማችሁት የለም በዚች ሰማያዊት ቅድስት ድንግልና። እንባችሁ አልታበሰ። ኪዳነ ምሕረት ደጅ ሄዶ ያፈረ ማን ነው ወገኖቼ? እሷ ለምኗት ድረሽልኝ ብሏት፣ ከልጅሽ ከወዳጅሽ አማልጅኝ ብሏት፣ ምስጢር ያልተፈታለት ቋጠሮ ያልተበጠሰለት፣ የተሰነጠቀው ያልተጠገነለት፣ የተሰበረው ያልታደሰለት፣ የፈረሰው ያልተጠገነለት ማን ነው ወገኖቼ? ወገኖቼ ልጇ እየታዘዘ ላደጋት እናት ይህ ትልቅ ነገር ነውን? ይህቺ ማርያም ይህቺ ቅድስት ድንግል እንዴት ያለች በረከታችን እንደሆነች ከቅዱሳት መጻሕፍት ጥቅሶች በላይ እንደሆነች አያችሁ። ለመምህራችን ቃለ ሕይወትን ያሰማልን። ግንቦት ልደታ እጅግ በደማቁ የሚከበር በዓል ነው። በተለይም አዲስ አበባ ሜክሲኮ ልደታ ቤተክርስቲያንና በሌሎችም ይከበራል። በየሰፈሩ በየቤቱ ንፍሮ እየተዘጋጀ ይከበራል። እናንተም ያላችሁበትን አካባቢ በመጥቀስ በዓሉን እንዴት እያከበራችሁ እንደሆነ ኮሜንት ላይ ጻፉልን። አይ ወላሂ ነው የምልህ የልደትዬ ቀን ማለት በሰራው ቪዲዮ ነው ይውላ ሲደሰታል። ወይኔ አባት ኖርማል ነው ግን እኮ የክርስቲያን ነው። ኧረ ወላሂ አያሳስቡ። እሺ ነበር በጣም ነው የምወድሽ። ለከኛ ጋር በጣም ነው የምንወድሽ አባት። ወላሂ አልኩህ እኔ ሙስሊም ነኝ፣ ግን የክርስቲያንም ምንም እበላለሁ። ክርስቲያንን አላጣጥልም። ይዘኝ አባት ሰላም አለይኩም እወዳችኋለሁ። በቀጣይ ቪዲዮዎች ደግሞ የልደታ ማርያም የተዘመሩ ዝማሬዎችን የምንመለከት ይሆናል። መልካም ቆይታ። ዮም ፍስሐ ኮነ በእንተ ልደታ ለማርያም። አትደንግጡ፣ እመቤታችን ወላዲተ አምላክ ቤዛዊት መሆኗን ለዓለም መስክሩ። ይህ የሚከበረው ክብረ በዓል ካላንደር የማይዘጋው ነገር ግን ከአራቱም አቅጣጫ የሚገኙ ኦርቶዶክሳውያን ተሰብስበው ልደትሽ ልደታችን ነው ብለው የሚያከብሩት የእመቤታችን የወላዲተ አምላክ የአቤል ሕይወት፣ የኢዮብ ትዕግሥት፣ የኤልያስ መና፣ የሙሴ ደመና፣ እንጸባጦብ ዘሲና፣ የተዋሕዶ አለኝታ፣ የዘካርያስ ደስታ፣ የመነኮሳት ስንቃቸው የድንግል ማርያም ልደቷ ነው።
ወጥቼም ገብቼ የምማጸናት የነፍሴ ጠበቃ ማርያም ናት። የነፍሴ ጠበቃ ማርያም ናት። ግሸን አፋፉ ላይ ተሳለምኳት አክሱም ጽዮን ማርያም ተሳለምኳት የጻድቃኔ ማርያም ተማጸንኳት የነፍሴ ጠበቃ ማርያም ናት። የነፍሴ ጠበቃ ድንግል ናት። በማርያም ልደታ ዓለም ሁሉ ይስማ ዓለም ሁሉ ይስማ መናፍቁም ይስማ አሕዛቡም ይስማ አማላጄ ድንግል አማላጄ አማላጄ ድንግል አማላጄ አማላጄ ድንግል አማላጄ የድንግል ማርያም ልደት ለምን ይከበራል ስንል ስለ መጥምቁ ዮሐንስ ልደት በመልአኩ ቅዱስ ገብርኤል አንደበት በመወለዱ ብዙዎች ደስ ይላቸዋል በማለት ተናግሯል። ሉቃስ 1 ቁጥር 14። ምክንያቱም ቅዱስ ዮሐንስ የጌታ መንገድ ጠራጊ የአዋጅ ነጋሪ በመሆኑ ነው። የቅዱስ ዮሐንስ መወለድ ለብዙዎች ደስታ ምክንያትም ከሆነ የድንግል ማርያም ልደት ምንኛ የሚያስደስት ይሆናል። ስለሆነም ከጌታችን የልደት ቀን ቀጥሎም የምንደሰትበት ትልቁ ቀን የእርሷ ልደት ቀን ነው። ቅዱስ እንድርያስ ስለከበረ ልደቷም እንዲህ ብሏል። ይህ በዓል በአዲስና በብሉይ ኪዳን መካከል መገኛ ሆነ። ምሳሌዎቹ በእውነታ አሮጌው በአዲስ ቃል ኪዳን ተተኩ። ፍጥረታት ሁሉ በደስታ ይዘምራሉ፣ የዚህም ቀንም ደስታ ይካፈላሉ። ይህ መቅደሱን የሰራበት ዕለት ነው። ይህ ዕለት ትልቅ ሕንፃ የታነጸበትና ፍጡር የፈጣሪ ማደሪያ ለመሆን የተዘጋጀበት ዕለት ነው ብሏል። እመቤታችን ለፀሐዩ መምጣት የተዘረጋች ሰማይ በቅድመ አያቶቿ በህልም እንደታየችው በሌሊት የምታበራ ጨረቃ የብሉይ ኪዳን ማብቂያ የአዲስ ኪዳን መጀመሪያ ናትና ልደቷ ለሰው ልጆች ሁሉ ደስታ ነው።
ልደቷ ለሰው ልጅ ሁሉ ደስታ ነው። ነቢያት በብዙ ህብረ አምሳል የተናገሩላት መሰረቶቿ የተቀደሱ ተራሮች ናቸው። በእሴይ ስር በትር ትወጣለች፣ አበባዋም ከግንዱ ይወጣል። ሙሽራዬ ሆይ ከሊባኖስ ነይ ብለው የተናገሩላት ቅድስት ድንግል ማርያም ልደቷ የትንቢታቸው ፍጻሜ ነውና ታላቅ ደስታቸው ነው። መዝሙረ ዳዊት መዝሙር 86 ቁጥር 1፣ ኢሳይያስ 11 ቁጥር 1 ላይ እንደተጻፈው በዓለም ላይም የብዙ ታዋቂ ሰዎች ልደት ከሞቱም በኋላ ጭምር በታላቅ ድምቀት ይከበራል። ታዋቂ ያልሆኑ ሰዎች ልደትም እንዲሁ ይታሰባል። ለሰው ልጅ መዳን ምክንያት የሆነችና የአምላክ እናት የተወለደችበት ቀን ምንኛ ሊከበር ይገባ ይሆን? የግንቦት ልደታ በዓለም አከባበርን ስንመለከት በቤተ ክርስቲያናችን ትውፊት መሰረት ሐናና ኢያቄም ከአይሁድ ለማምለጥ ተሰደው በአድባረ ሊባኖስ ስር እመቤታችንን ወለዱ። በወቅቱ ከቤት የወጡት ለሽሽት ነበርና ስንቅ ስላልያዙ ምግባቸውን ንፍሮና ጥራጥሬም ነበር። ይህንን ትውፊት በመያዝ በዓሉ ከቤት ውጪ ንፍሮ እየተበላም ይከበራል። ሆኖም በበጎ ነገሮች ሰበብ ክፉ ዓላማውን ለማስፈጸም የሚፈልገው ዲያብሎስ በማር መሃል መርዝን ከሚጨምርባቸው መንፈሳዊያት በዓላት አንዱ የግንቦት ልደታ የእመቤታችን በዓል ነው። አንዳንዶች በድፍረት ለአድባር ለውጋር ቆሌውን ለመለመን ነው እያሉ ንፍሮ የሚበትኑት፣ ቡና የሚራጩ፣ ቅቤ የሚቀቡ፣ የከብት ደም የሚያፈሱ እነዚህ በእርግጥም ጣዖት አምላኪዎችም ናቸው። እኛም እንደዚህ አይነቶችን አሰናካዮች በመለየት ይህንን ታላቅ በዓል በተገባና በተረዳ ነገር እንድናከብረው የእመቤታችን ረድኤት በረከት አይለየን። ወስብሐት ለእግዚአብሔር። ሐመረ መጽሔት 20ኛ ዓመት ቁጥር 1 ላይ የተገኘ ጽሑፍ ነው። ውድ የናታን ሚዲያ ቤተሰቦች በዛሬው ቪዲዮ ግንቦት 1 ልደታ ማርያም ዓመታዊ ክብረ በዓል ለምን ይከበራል በሚል እንግዲህ በሰፊው ተማምረናል። እንዲሁም የዝማሬ ቪዲዮችን ተመልክተናል። ይህ ቪዲዮ እንግዲህ ለብዙ ኦርቶዶክሳዊ እንዲዳረስ ላይክ ያላረጋችሁ ላይክ በማድረግ እንዲሁም ሼር በማድረግ ለዚህ ቻናል አዲስ ሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ በቀጣይ የሚለቀቁ ቪዲዮዎችን ማግኘት ትችላላችሁ። ከዚህ በፊት የተለቀቁ እንዲሁም ከዚህ በኋላ የሚለቃቸው በተለይም መዝሙረ ዳዊት እንዴት ይጸለያል፣ የጸሎት ቅደም ተከተል፣ ውዳሴ ማርያምን እናስቀድም ወይስ መዝሙረ ዳዊትን የሚሉና በርካታ ጠቃሚ መንፈሳዊ ቪዲዮዎች እዚሁ ናታን ሚዲያ ዩቲዩብ ቻናል ላይ ታገኛላችሁ። ከብታችሁ መመልከት ትችላላችሁ። ከዚህ በኋላ የምንለቃቸውና ከዚህ በፊት የተለቀቁ ቪዲዮዎች ወደ እናንተ እንዲደርሱ ቻናሉን ሰብስክራይብ ማድረግ ማይረሳ። በውጭ ሀገራት ያላችሁ በሱፐር ቻት እንዲሁም በሱፐር ቴንክስ ቻናሉን መደገፍ ትችላላችሁ። ከላይ ካጠገብ ቴንክስ የምትላለች እሷን በመጫን ቻናሉን ይደግፉ። ሀገር ውስጥ ያላችሁ ደግሞ ቪፒኤን በማብራት ዝግጅቶቻችንን እንድትከታተሉ ስንል እንጠይቃለን። ጆይን የሚለውን በመጫን ደግሞ ቋሚ ናታን ሚዲያ ቤተሰብ የሜምበርሺፕ አባል መሆን ትችላላችሁ። በዚህ ቻናል ላይ ምርትና አገልግሎቱን ለማስታወቅ እንዲሁም ለማንኛውም ሀሳብ አስተያየት በቴሌግራም @ሄኖክ6679 ቢጽፉልን ይደርሰናል። ወይም በስልክ ቁጥር በ0912735701 ላይ ይደውሉልን። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታን ሚዲያ። በድጋሚ እንኳን ለ2018 የግንቦት 1 ልደታ ለማርያም ዓመታዊ ክብረ በዓል በሰላም አደረሳችሁ። መልካም በዓል እያለን በቀጣይ በሌላ አስተማሪ ቪዲዮ እስክንገናኝ እስከዛው ሰላም።